ብሩክና እንደዚህ ጭንቅሎ ቁጭ ብለው አያወሩን ያሉት ያው እውነቱን ለመናገር በጣም ግራ ተጋብቻለሁ። ማለት እኛ ሰፈር ውስጥ አንድ ሴት አዲስ መጣለችና ምን ተፈጥሮ ነው ሊገባኝ አልቻለም። ማለት እቺ ሴት ማለት ያው ፖሪያዝ የሚፈልጋት ሰው ልትሆን ትችላለች ብዬ ስላሰብኩ ነው። እና እውነቱን ለመናገር ቢሆነ ነገሮች የሚያገናኙ ነገር ይኖራል እና ለዛ ነው እያለ እንደዚህ አወራ ጀመር እና ደውለታል ለፖሪያዝ ቆይ ልሞክርለት እያለ እንደዚህ ስልኩን አንስተው በመጨረሻም ሲደውል ስልኩ ዝናው ቆይ እንትና አይሴ ጋር ደውል ብሎ ካለበት ይነሳል። በሌላ በኩል ደግሞ እንደዚሁ አይሴ ከሴማ ጋር ያለችው ሴማ የሰርጓን ልብስ እንደዚሁ በጣም አርጋ ተደስታለች። ወይኔ በጣም ነው የሚያምርብሽ፣ እውነት ያምራል፣ አዎ በጣም ነው የሚያምርብሽ እያለች እንደዚሁ ተነግራት ጀመረ። ወዲያውኑ አይሌን እንደዚህ ታዩ በጣም ነው የሚያምርብሽ እያለች እየነገረቻት ያለ ስልኩም ይጠራ ጀመረ። ዙፍጉሩክ ነበር የደወለው። ሄሎ አይሲ ሰላም ነው እንደነሽ? ፖይራዝን ስልኩን በሞክር አላነሳ ብሎኛል። ማለቴ ላገኘው አልቻልኩም። ምን ተፈጥሮ ነው? ለኔን ነገረኝ። ማለት አንቺ ማግኘት ትችያለሽ? አዎ እንደዛ ከሆነ እሺ በቃ በአካል ተገናኝተን ብናወራ ደስ ይለኛል እያለም ይናገር ጀመረ። ያው ማለቴ ስለዛ ነፍሰ ገዳይ ትንሽ የሰሞትን ያየሁት ነገር ስላለ እሱን ለመናገር ብዬ ነው። እሺ እንደዛ ከሆነ በቃ ችግር የለም እኔ ቦታውን እነግርሃለሁ እያለች ተናገር ጀመረ። ወዲያውኑ እሺ አሁን እንጠብቃለን በቃ እያለ ይናገር ጀመረ። አሁን መሄድ አለብኝ። ወዴት ነው የምትሄጂው? ሴማ በጣም ይቅርታ አድርጊልኝ መሄድ አለብኝ እውነቱን ለመናገር ማለት ነው። ምን ልታረጊ ነው የምትሄጂው? ሄጄ የሆነች ነገር ምሰራ ነገር አለ። ስለ ፖይራዝ ነው አይደለ? አዎ ስለሱ ነው፣ ግን ያው ነገሮችን ማስተካከል አለብኝ። በጣም ይቅርታ አድርጊልኝ። ችግር የለውም ግን ራስሽን ተቆጣጠሪ፣ ድጋሚ ይሄ ነገር እንዳይፈጠር ማለቴ እንዳትጎዳዱ ብዬ ነው። ይገባሻል መቼስ ምለው ነገር ይገባኛል ለኔ እንደምታስቢልኝም አውቃለሁ ጠንቅቄ እያለችም እንደዚህ ትናገር ጀመር። በቃ ልሂድ አሁን ብዙ ነገሮችን አላወራ ተለና እንደዚህ የተራራቶች ተወር ጀመር። ፈጣሪ እርዳሽ እስቲ እያለችም ትመልስ ጀመር። በሌላ በኩል ደግሞ የሜቴ በመጨረሻም ቤተሰብ ወይም እናት አበባ እንደዚህ ያስተካከለች ነው ያለችው። ትንሿ እህቱ ትመጣለች። እንዴት ነሽ? ደህና ነኝ ሁሉ ሰላም አለው እያለች ትሄድና ቾኮሌቱን አንስታ እንደዚህ ተበራ ጀመረ። እውነቱን ለመናገር ማታ ደስ የሚል ጊዜ ነበር አልነበርሽም መሰለኝ አንቺ እያለችም ትናገራ ጀመረ። ምን ተፈጠረ? ማታ ላይማ በመጨረሻ መቴ ጓደኛውን አምጥቶ አስተዋውቆኛል እያለች ትናገር ጀመረ። እንደዛ ከሆነ ቆንጆ እና እናቴ ግን እንዴት ናት? ማለቴ ባህሪዋ እንዴት ነው? ቆንጆ ናት እውነቱን ለመናገር እያለች ተናገር ጀመረ። የማይታወቁ ሰዎች መኪናውን ያቆሙና እንደዚሁ በሩን ያንኳኩ ጀመረ። ሰራተኛው ትከፍታለች። እናንተ ደግሞ ማን ናችሁ እያለች እንደዚሁ ትናገራለች። ወዲያውኑ ዘርቤካ አጠገቤ ብሎ ወደ ውስጥ ይገባ ጀመረ። እሺ ማን ናችሁ ደግሞ እናንተ? እንደብዬ እንደምንናገር አላቅም፣ ግን በቃ ሰፈር ውስጥ ያለን ዋና አስተዳዳሪ ነን ብላችሁ አስቡት። ቆይ ማን አንተ? ምን እንዴት ደፍረህ ትገባለህ? እንደዛ ከሆነ እሺ ምን ልታመጪ ነው? ቆይ ለፖሊስ ደውልና ላሳይካ እያለች ስትናገር ስልኳን ሊቀበልና የወረወሮ ነው የሰብሮ ጀመረ። ምንድነው ፈለጉት? ቆይ እንዴት ብትደፍሩ ነው እንደዚህ የምታረጉት? ቤት የመጣችሁ እንዴት ብትደፍሩ ነው? በቃ ሁሉ ነገር እኮ ግልጽ ነው። ተግባባን አይደለ? ይሄን ኮንትራት እዚህ ጋር አረግልሻለሁ። እሺ አንብቢው መጨረሻ ላይ ማለት ነው ከቻልሽ። ካስቀመጠን በኋላ ወዲያውኑ ይሄ ነገር ደግሞ በጣም ያምራል እያለ ያነሳ ጀመረ። ወዲያውኑ ተው እንዳሰብረው እያለ ካፋ ሳጨርስ ከእጁ ያመልጠውና ይሰበር ጀመረ። ወይ አመለጠኝ ይቅርታ ያለ ይቀልድ ጀመረ። በጣም ተናዳ ታያ ጀመረ። በቃ ሁሉ ነገሮች ግልጽ ነው ካሁን በኋላ እሺ ነገሮችን እንዲበላሽ አታርጊው። እሺ እውነቱን ለመናገር ካሁን በኋላ ብዙ ነገር ይጠበቅብሻል እንጂ ምንድነው ደግሞ አንገትሽ ላይ ማየው እያለ ይናገራል። እጇን ትሸፍናለች። እስቲ አንዴ ላይ እጅሽን አንቺ ብሎም ይበጥስና ብሎን ይወስዶ ጀመረ። በጣም ያምራል፣ እቺ ነገር ለኔ ትጠቅመኛለች። ቆይ ማናችሁ እናንተ እንዴ ብትደፍሩ ነው ቤቴ ድረስ እንደዚህ መጣችሁ የምታረጉት? እሱንማ በመጨረሻም ታያለሽ። እሺ እንዴት በቃ ሰዎች እያሉ እየተሯሯጡ ይሄድ ጀመረ። ወዲያውኑ እነሱ በሐሳብ ቆመው እንደዚህ ወደ ሶፋው የሚቀመጡና ስለነዚህ ሰዎች ማጣራት ይጀምራሉ። በሌላ በኩል ደግሞ እንደዚህ ፖይራዝና በመጨረሻም አይሴጎን አብረው ቁጭ ብሏሉ። መኪናውን አምቢ ስለላቻቸው ቆመው በሐሳብ ተውጧሉ። ሱፉክንም በዛው እየጠበቁ ነው ያሉት። እውነቱን ለመናገር ግን ተቀየረሻል አይሲ። እውነት ብዙ ነገሮች እየተቀየሩ ነው ያሉት። ማለት ምንድነው የምታወራው?
ምን ሊቀየር ይችላል እያለች ትናገር ጀመረ። ያ ብዙ ነገሮች ነው እውነቱን ለመናገር አዳዲስ ሰውም ደግሞ ያይሽ ነው እንደማይው ከሆነ ማለት ምንድነው የምታወራው ቆይ አንተ እያለች ትናገረው ጀመረ። አይ ማለቴ በፊት ነገራችን ይረሳል ብዬ አላስብም። ለኔ ያለሽ ፍቅር ከመቼስ ከልብሽ አይጠፋም እውነቱን ለመናገር አይ ማየው ነገር አታውራ ዝም በል እያለች ትናገረው ጀመረ። አይ ማየው ነገር አይደለም እውነቱን ነው የምናገረው እኔ እያለች እንደዚሁ ትናገር ጀመረ። ወዲያውኑ እንደዚሁ ዞርም እያለች ታየዋለችም። በሌላ በኩል ደግሞ ሜቴ እንደዚሁ አደጋ ወደ ደረሰበት ቦታ ጋር ደርሷልም። ከደረሰም በኋላ በአይኑ የቃኘ እያንዳንዱን ቦታ ያይ ጀመረ። በዚህ ህንጻ ላይ ማን ነው ይሄን ነገር ሊያደርግ የሚችለው እያለም ያሰበ ቦታውን በአይኑ ይቃኝ ጀመረ። ነገር ግን አንድ ሰው ከጀርባ ይመጣል። እሱ ገና አላየውም። ወዲያውኑ ኮቴ ሲያሰማ ከትውሎ ወደሱ ጋር ሄደና እንደዚሁ ሜቴ በመጨረሻም ቆሞ እንዳለ ከጀርባው ሲነካው ወዲያውኑ ከመክሰፍት አንገቱን ያንቀው ጀመረ። ይቅርታ እኔ ነኝ ወንድሜ እሺ ይቅርታ አርክልኝ እሺ ነገርኩን አጣራልኝ ይቅርታ አዎ በመጨረሻም 5ኛ ፎቅ ላይ አንድ ሰው አለ እሱን ጠይቀው እሱ ያየው ነገር አለ የቀረጾም ነገር አለ መሰለኝ እዛ ጋር ነው 3ኛው ፎቅ ያለ ይጠቁማል። ወዲያውኑ ገንዘቡን ሰጥቶና አመሰግናለሁ ብሎ ቀጥታ ወደ ተጠቆሙበት ቦታ ያመራ ጀመረ። በሌላ በኩል ደግሞ እንደዚሁ ፖይራዝ ሁሉ ነገር ግልጽ ነው ላንቺ ለነግርሽ ያሰብኩት ያንዳንዱ ነገር ግልጽ ነው አንቺ ግን እኔ ልትቀበይ አልቻልሽም እያለም እንደዚሁ ይናገር ጀመረ። አይናኗን እንደዚሁ ያት ጀመረ። በሌላ በኩል እየተሯሯጠች እንደዚሁ በሐሳብ ትኖክድ ጀመረ። የበፊቱ ውስጧ ትዝ ይላታል። እሱ ለመያዝ ታረግ የነበረው ነገር ጫካ ውስጥ ተሽከረከረ። እያንዳንዱ ቦታ በመስታወት ተከባታ ያለች ራሷንም ሁሉ ነገሮችም እንደዚሁ ለማየት ትሞክራለች። በሐሳብ ትኖክዳለች። እያንዳንዱ መግቢያና መጥፊያ የሚጠፋባት ነገር አለ። እጇ ታስሮ እንደዚሁ በአቅጣጫ ተከባታ ይጀመረ። ወዴት መሄድ እንዳለባት ወደ አዲስ ህይወት ወይስ ወደ ፖይራዝ የሚለው ነገር ጭንቅላቷ ውስጥ ይመላለስባታል። በሐሳብ እየተናወጠች ስሜቷን መቆጣጠር እያቃታት ከንፈሩን ሄዳ በእጁ ትዳሳለችም። ከዳሰሰችም በኋላ ግን ፊቷን ታዞራለችም። ግራ ተጋባለችም። ይሄም አይሆንም ከፖይራዝ ጋር አይሆንም ውጣልኝ እያለች ከጭንቅላት እያለች እንደ እብደት ያረጋች ጀመረ። ወዲያውኑ ግን ራሷን መቆጣጠር ያቀታትና ዘላ ከንፈሩን ምጥምጥ እያረገች እንደዚሁ ትስሟለች። እሱም እንደዚሁ ይስማታል። እያለም እንደዚሁ ዙፍሩክ ድምጽ ያሰማል። ነገር ግን ይሁሉ ነገር ቆማ እየቃዠች ነበረ። በረጅሙ ትተነፍሳለችም። ስሜቷን መቆጣጠር እንደዚህ ያቅታታልም። በሌላ በኩል ደግሞ እንደዚህ ሜቴ ወደ ተባለው ቦታ ጋር ደርሷል። ሰላም ነው ወንድም እያኔ ነገር ሰላም እንዴት ነህ? ቆይ ተረጋጋ አንዳንድ ነገር ልጠይቅ ብቻ ነው የመጣሁት። ያው ብዙ ሰው ወደ አንተ ጠቁሞኛልና ያየው ነገር አለ እንዴ ማለት አልገባኝም ያለ ሲያወራ እሺ ቆይ እያለ ዋሌቱን ይከፍትና ብራቱ ይሰጠው ጀመረ። ይሄው ወንድሜ በጣም ደስ የሚል ቪዲዮ ነው የቀረጽኩት ቆንጆ አመሰግናለሁ እያለ ቪዲዮንም ያየው ጀመረ። እሺ ምን ፈልገህ ነው? በመጨረሻም አንድ ያ የምትፈልገው ሰው አዲስ እንግዲህ የሆነ ሰው ስላለ ማለቴ አንተ የሚያገናኝ ነገር ስላለ እውነቱን ለመናገር ሄደን በእናት ይሻላል ብዬ ነው። እሺ ናኒድ እያለ እንደዚሁ በመጨረሻው አብሮ ሄዱ ጀመረ። እሷ በረጅሙ ትተነፍሳለች። ወዲያውኑ እንደዚሁ በመጨረሻም ዙፍሩክና በመጨረሻም እንደዚሁ ፖይራዝ ወደ ቦታው ሄደው ባይናቸው እየፈለጉ ነው። ያገኙ ግን ምንም ነገር አልቻሉም። ግን እዚህና ያያት እርግጠኛ ነህ? አዎ እውነቴን ነው ምልክ እዚህና ያያት እያለም ያወራል። እንደዚሁ የተሳለውን ስለያል በመጨረሻም እየዳሰሰ ያለ እንደዚሁ ተመታ ጀመረ። መልተም ወዲያውኑ እንደዚህ ዞር ብላ እንዳያቸው ከው ብላ ትደነግጣለችም። ወንድም ያችሁትና እኮ እያለ ዙፍሩክ ይናገራል። ፖይራዝ እንዳያት ከውል ጀመረ። ወዲያውኑ እንደዚሁ መልተም እያለ ይጠራታል። አይኗን አፍጥጣ ታያለችም። ወንድሜ እያለች እሷም ተመለስ ጀመረ። ምንድን ወንድሜ እያለ ዙፍሩክ ይደነግጥ ጀመረ። ወዲያውኑ እንደዚሁ ወደ ኋላ መሸሽ ትሞክራለች። እሱም መልተም ተረጋጊ እያለ ወዲያውኑ እንደዚሁ ይከተላታል። መልተም እያለ እንደዚሁ በመጨረሻም ስትሮጥ አንተ በዛ ዙር እኔ በዚህ ይከተላታለሁ እያለ ዙፍሩክ ወዲያውኑ በጀርባ ይሮጥ ጀመረ። እንደዚሁ ይከተላታል። እሷ እግሬ አውጭኝ እያለች እንደዚሁ በመጨረሻም ትሮጣለች። ፖይራዝም ይከተላታል። ወንድሟ ዙፍሩክ ከጀርባ እንደዚሁ አቋራጭ እየሮጠን ያለው እሱም
እየተሯሯጡ በመጨረሻም ከአንድ አቅጣጫ ጋር ይደርሱ ጀመረ። በሌላ በኩል ደግሞ እንደዚሁ ቪዲዮውን ያገኘው ሜቴ እንደዚሁ ያየን ያለው በመጨረሻም እሱ እንዳላረገው የሚያሳይ ቪዲዮ ነበረ። ግን አሁን ምን ልታረግ ነው? ቆይ ይሄ ምን ልታረገው ነው? ይሄማ በመጨረሻም ፖይራዝ እንዲፈታ ይረዷል ማለቴ። ግን እውነቱን ለመናገር ያ ሰው ገና እኮ ወንድሜን በሌላ መንገድ አትያው፣ ግን በቃ አለ አይደለ ከአይሴ ጋር ያለው ነገር ትንሽ ያሳስባል፣ ለዛ ብዬ ነው እያለም ይናገር ጀመረ። በሌላ በኩል መልተም ደግሞ እንደዚህ ሮጣ ወደ አንድ መታጠፊያ ከገባች በኋላ እንደዚህ በመጨረሻም ወዲያውኑ ከፊት ለፊት ፖይራዝ ይመጣ ጀመረ። እንደዚህ ልታመልጥ ስትል ከፊት ለፊት ዙፍሩክ ይመጣ ጀመረ። እንደ ብደት ያረጋታል። መልተም ማን አንተ እያለች እንደ ብደት ያረጋታል። ማን አንተ? ቆይ እንረጋጋ። መልተም ወንድምሽ ፖይራዝ ነኝ። ደህና ነሽ አይደለ እያለ ተረጋጊ እያለ እንደዚሁ ሊይዛት ይሞክራል። ተይ እባክሽ ተረጋጊ ወንድሜ፣ ምንድነው የምትወራው? ግራ ተጋብቻለሁ እያለ ዙፍሩክ ያወራ ጀመረ። ወዲያውኑ አይዞሽ እያለ እያቀፈ እንደዚሁ ሊያረጋጋት ይሞክራል። እሷ ግን በመጨረሻ ሀሳቧን እንደዚህ መቀየር ይመስላል። ወዲያውኑ የሰረቀች ዙፍሩክን ካየች በኋላ እንደምንም ብላ ከጀርባ የነበረው መሳሪያ ታወጣና ተደቅነበት ጀመረ። ወዲያውኑ ግራ ይጋባል። ተረጋጊ እያለ ይነግራታል። ወዲያውኑ መልተም ተረጋጊ፣ አገኘው አይደለ ሸወርኩ፣ ቆይ ተረጋጊ መልተም ተረጋጊ እያለ ይናገራታል። ዙፍሩክ እንደዚሁ ድምጹን አጥፍቶ እየተጠጋት ነው ያለው ከጀርባ። ተረጋጊ ዛሬ ትሞታለህ እያለች እያወራች እያለ ሽጉጡ እንደዚሁ ያስጥላታል። ወዲያውኑ ግን እንዳስጠላት ልጅቷ እንደማበድ ያረጋታል። መልተም እያለ እንደዚህ ይጠራታል። እሷ ግን ከት ብላ ትስቃለች። ወንድሜ ምን ማድረግ አለብን? አደንዛዥ እጽ ወስዳለች መሰለኝ እያለም ይናገር ጀመር። ወደ ውስጥ አለበቃ እንሂድ መሳሪያውን አንሳና እንሂድ። ነይ መልተም እህቴ እያለ ያወራል። በአመሻሽ ላይ በመጨረሻም እንደዚሁ አይሴ ቁጭ ብላለች። በሀሳብ ትወጣለች። እያንዳንዱ ነገር ያላት ጭንቅላቷ ውስጥ ይመላለስባታል። የፍቅሩ ነገር ድጋሜ እያገረሸባት ነው ያለው። ሴማም ያለችው ነገር ትዝ ይላታል። እንዳትሳሳቺ በድጋሜ እንዳትወርቂ በፍቅር እያለች የነገረቻት እያንዳንዱ ነገር ይመላለስባታል። ስልኳን እንደዚሁ ታነሳለችም። ልደውል ለፖይራዝ ታስባለች። ነገር ግን ራሷን መቆጣጠር እንደዚህ ትሞክራለች። ወይኔ ምንድነው የሆንኩት ያለሁት እያለች እንደዚህ ታወራ ጀመር። ምንድነው ያረግሽው መልተም እያለ ይጠይቃታል። ንገሪኝ እስቲ ቆይ ምንድነው ያረግሽው እያለ ይጠይቃት ጀመረ። እንዴት እንደዚህ ነገር እኔ ላይ ታረጊያለሽ? ቆይ ምን ውስጥ ነው የገባሽው? ጠፍተሽ ነበር እኮ እያለ ምንም የሆነው የሚያረኩት ነገር አሁን አይገባም፣ ግን ብዙ ነገሮች ይቀየራሉ ከዚህ በኋላ። እሺ እዛ ገብተሽ ግን እውነቱን እንድትናገር ይፈልጋል። ተግባባን አይደለ? አይ እዛማ ገብቼ ምንም ነገሮች ላወራ አልችልም፣ ምንም ነገር ካፌ ሊወጣም አይችልም፣ እሺ እወቀው ብላ ትናገር ጀመረ። ወዲያውኑ እጇም ይዟት ይገባ ጀመረ። ወዲያውኑ ካቴላውንም ይፈታል። ፖሊሶቹ እንዳዩት ፖይራዝን ይደነግጣሉ። ወዲያውኑ ወደ ውስጥም እንደዚህ ይገቡ ጀመረ። ኮሚሽነሩ እንዳየ ግራ ይጋባል። ወዲያውኑ በሩን ይዘጋል። እሺ ፖይራዝ በመጨረሻ ምን ልታረግሽ መጣሁን? ደሞሽ እየተፈለክን ያለው ስንት አቋል አይደለም። በመጨረሻም ሰንፈልገው የነበረን ሰው አግኝቼዋለሁ እያለ ይናገር ጀመረ። እሷ ናት መልተም ትባላለች። እህቴ ናት። እንዴት ብዬ እንደምናገር ራሱ አላውቅም። ፈጣሪው ያማሃል እንዴ? እርግጠኛ ነህ? አዎ እርግጠኛ ነኝ። እሷ ናት ለዚህ ሁሉ ነገር ተጠያቂ የምትሆነው። ቃልሽን ስጪ እያለ ይናገራት ጀመረ። በመጨረሻ መልተም እህቴ ናት ለዚህ ሁሉ ነገር ተጠያቂ የምትሆነው ጀመረ። ያት እያለ ይናገራል። ሁሉም ሰው ግራ ይጋባል። በመጨረሻም እሷ ናት ያረጋችው እያለም ይመልስ ጀመረ። ወዲያውኑ ግራ እየተጋባ እሺ እሷ እኔ ግራ እያጋባኝ ነው አንተ ፖይራዝ እውነቱን ለመናገር እያለ ይናገር ጀመረ። ወዲያውኑ በረጅሙ እየተነፈሰ እርግጠኛ ነህ እሷ ናት እያለም ደጋግሞ ይጠይቋል። አዎ እሷ ናት እያለም እንደዚሁ መልስለት ጀመረ። እሺ እንደዛ ከሆነ ቆንጆ፣ ስለዚህ ከአሁን በኋላ ስራችንን መስራት እንጀምራለን ማለት ነው እያለ ይናገር ጀመረ። ወዲያውኑ እየሰረቀች ወንድሟን ታያለችም። ስለዚህ የፈለገውን ማድረግ እንችላለን። ዞፋ አንተ ወሰዳት እና
ጠበቅ ያለ ጥያቄ ጠይቋት አወጣጣት። በመጨረሻም አንተ እንደምታስበው አይደለም እሺ ያዙ ይሄን ብላም እንደዚሁ በእጁ ፍላሽ ነገር ተሰጠው ጀመረ። ወዲያውኑ ሊዛ ሲል ቆይት ያዘ ብላ ቀጥ ብላ ትወጣ ጀመረ። ግራ እየተጋባ ፖይራዝ ባሰብ ይወጣል። ፖይራዝ እሺ ምንድነው እያለ ይናገር ጀመረ። ይገባኛል የተፈጠረው ነገር ግን ራስን አረጋጋ እያለ ይናገር ጀመረ። ቆይ የሆነ ሰው ቪዲዮ ልኮልናል ምንድነው ናስቲው እያለ ይናገራል። ቪዲዮንም እንደዚሁ ይከፍቱትና በመጨረሻም ፖይራዝ እንደዛ አይነት አደጋ እንዳላደረሰ ያይ ጀመረ። ወዲያውኑ ኮሚሽነሩ በፈገግታ ያዩ ጀመረ። ፖይራዝ ንጹህ እንደሆነ ያቅ ጀመረ። በሌላ በኩል እንደዚሁ ቁጭ ብላ እያለች በመጨረሻም ስልክ ይደውለታል ለአይሴጉን። ሄሎ ይሰማኛል ምን ብላ ክቡ ብላ ትደነግጥ ጀመር በሰማችው ነገር እንደዚሁ አይሴ ወደ ዩቲዩብ ቻናሎች ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር አይሴ በመጨረሻ የሚሰማችሁ ነገር ምንድነው? በሌላ በኩል አዲስ የመጣችሁ መልተም የፖይራዝ እህት ምን ልትል ትችላለች? እውነቱን ታወጣለች ወይስ የሰጠችው ፋይል ላይ ምን ሊገኝ ይችላል? እንትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየቅኳችሁ ነው። ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ አይለያይ። ቻው